በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ የተባረክን ብዙ ጸጋ ብዙ ምሕረት የሰጠን አምላክ ያለን በሰማይ በጌጠኛ ቤቱ የሚኖር እኛም ብሎ ከእናታችን ከእመቤታችን ተወልዶ መስቀል ላይ ራቁቱን በተዘረጋ ጊዜ ዕዳቸው የተከፈለላቸው የዳኑ ሕዝቦች የተዋጁ ሕዝቦች አረገን። የምሕረት የሰላም ልጆች የመንግስቱ ወራሾች የቅዱሳን ቤተሰቦች ያደረገን እግዚአብሔር አምላክ ይሆንላችሁ። ሁላችሁ እንደምንቆያችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያዊ አባቱ እና ከሕያው መንፈሱ ከመንፈስ ቅዱስ ጋር የተወደደ የተመሰገነ የተወደሰ ይሁን። የእግዚአብሔር ልጆች አሁን ፊት ለፊታችን ቅዳሜና እሁድ በኢትዮጵያ መጋቢት 2021 የእመቤታችን ዋዜማ በእናንት በነጮች በፈረንጆች ደግሞ ማርች 29 ማታ ከሁለት ሰዓት ጀምሮ በተለያዩ የቲክቶክ እና በአጋፔ ኦርቶዶክስ ቻናል በገሪዛን ቻናል እንደዚሁም በኔ ቲክቶክ በሌሎችም ወንድሞቻችን ዘማሪያን ቲክቶክ ከአዲስ አበባ ተነስተን ወልቂጤ ሄደን እመቤታችን ቅድስት ድንግል ማርያም በግቢ ነው የምናመሸው። እዛ ጊዜያዊ ስቱዲዮ አዘጋጅተውልናል። ህንፃዋን እናስፈጽማለን። መስታወት እንገዛለን፣ ምንጣፍ እንገዛለን፣ መብራት እንገዛለን። ጾም ነው፣ የጾም የምጽዋት ጊዜ ነው። እግዚአብሔር አስራት ያላችሁ ምንድን ነው ማድረጉ ብላችሁ የምታስቡ ይህንን ስራ አብረን እንድንሰራ ቤተሰቦች ይጋብዛሉ። አብራችሁ እንድትቆሙ ሁሌ እንደምታደርጉት አብራችሁ እንድትቆሙ በታላቅ አክብሮት ጠይቃለሁኝ። ቤታችንን የሚሰራ እግዚአብሔር ቤቱን እንድንሰራ ሲፈቅድልን በእውነት ሊባርከን ነው። ታውቃላችሁ ሳምራዊቷን ሴት የሚጠጣ ውሃ አለሽ ያላት የዘላለምን ክብር ያለውን ውሃ ሊሰጣት ነው። እሱ አልገባትም ነበር። የሚለብነን ሊባርከን ነው። ልጆቻችንን ሊባርክ ነው። አስቡበት። የበረከት ምሽት ነው። አስቡበት። እግዚአብሔር ፊቱን ያብራላችሁ፣ ይቀድሳችሁ፣ ይባርካችሁ። ዳዊት በመዝሙር 50 ቁጥር 14 ላይ ለእግዚአብሔር የምስጋናን መስዋዕት ሰዋ ይላል። ምን ማለቱ ነው? ለምስጋና መስዋዕት ማለት ምን ማለት ነው? በጣም ቀላል ነገር ነው። መስዋዕት ማለት ምንድን ነው? ለእግዚአብሔር ዘምር፣ ለእግዚአብሔር እልል በል ማለት ብቻ ይመስላችኋል? እንደዛማ ከሆነ ስሜታችን ቢነግረን እኮ ይበቃናል። ያን ያህል ትልልቅ ነቢያት በዚህ ጉዳይ ላይ እንዲናገሩ ያስፈልጋቸውም ነበረ። ግን ጉዳዩ ቀላል አይደለም። ጉዳዩ መንፈሳዊ ኃይል ያለው ጉዳዩ ውስጡ ጥልቅ የሆነ ከብረትም እጅግ የበረታ ከአልማዝም እጅግ የጠነከረ ውጤቱም እጅግ ያማረ ትልቅ አገልግሎት ስለሆነ ነው የምስጋና መስዋዕት ታውቃላችሁ፣ ሲሰዋ እሳት ላይ ነው የሚቃጠለው። በብሉይ ኪዳን መቃጠል መስዋዕት ማለት መቃጠል ማለት ነው። በአዲስ ኪዳን ክርስቲያኖች ለክርስቶስ ሲሉ ተሰውተዋል። ታውቃላችሁ ሰማዕታት የሚባሉት ሰማዕታት ምስክሮች ማለት ነው። ተሰውተዋል ማለት እንደሆነ መቼም አትረሱትም አይደል? አንገታቸውን ተቆርጠዋል፣ እጃቸውን ተቆርጠዋል። እንደነ ቶማስ ዘመራስ አይነቶቹ ሰውነታቸው ሙሉ ተቆርጦ የተቆረጠ ግንድ መስለው ነው እግዚአብሔርን ጌታ ኢየሱስን ያገለገሉት። ሌሎቹ በዘይት ተጠብሰዋል፣ እንደ ሽንኩርት ተከትፈዋል፣ ቆዳቸው ተልጦ ጨው ተነስንሶባቸዋል። እነዚህ ሁሉ ሰማዕታት ይባላሉ። መስዋዕት ሆነዋል ለአመኑበት ለክርስቶስ እምነት ለክርስቶስ ሃይማኖት እንደዚህ ሰማዕት ሆነዋል እና መስዋዕት ሆነዋል፣ ተሰውተዋል ማለት ነው። እና አባት አብርሃም ልጁን ይስሐቅን ሊሰዋ ወጣ ሲባል ቀላል ይመስላችኋል? ልጁን አጋድሞ በስለት አርዶ በእሳት አቃጥሎ ሊመጣ ወጣ ነው የሚለው። መታረድ በእሳት መቃጠል ማለት ነው። ታዲያ እንደዚያ ከሆነ የምስጋና መስዋዕት ምንድን ነው? ይሄ ትእዛዝ ምንድን ነው? መንፈስ ቅዱስ በየዘመናቱ የሚነግረን? እንግዲህ መስዋዕት ህመም አለው፣ ቁስል አለው። ዋይ በምትሉበት ሰዓት እልል ብላችሁ ዘምሩ ማለት ነው። አንድ መዝሙር አለኝ። እየጎደሉ ተመስገን ሲሉ፣ እየቀበሩ ጌታን ሲያከብሩ፣ የበራለት ሰው ይህ ነው ሕይወቱ፣ በደል አያውቅም በአንደበቱ። እልል ማለት መቃብራቸው ላይ
በሚወዱት መቃብር በወደዱት ሰው መቃብር ፊት እልል አንተ ጌታ የሰራው ትክክል ነው ማለት የምስጋና መስዋዕት ማለት ይሄ ነው። መስቀሉ ስር ቆማችሁ መንበሩ ፊት ቆማችሁ መቅደሱ ፊት ቆመን አጉረምርም በሚለን ሰዓት አልቅሽ በሚለን ሰዓት ተመስገን ብለን ድፍት ብለን ምስጋና ማቅረብ ይሄ ነው መስዋዕት ማለት የምስጋና መስዋዕት። ከቤታችን አንዱ ሰው ቢያቆስለን ምርር ብሎን ለጸሎት በፊቱ በቆምን ጊዜ ያን ሰው ውቀስ ሲለን መንፈሳችን የለም ያን ሰው አልወቅስ ያለኝን በረከት ቆጥራለሁ ያሉኝን የሚወዱኝን አይዞሽ የሚሉኝን አጠገቤ የቆሙትን ልጆቼን ወዳጆቼን ጓደኞቼን ስለሰጠኝ አመሰግንሃለሁ ማለት በልበል እያለን እኮ ስሜታችን ተቆጣ ከሰሰው ውቀሰው ባልሽን ውቀሺ ሚስትህን ውቀስ ጓደኛህን አብሮ አደገን በደል የፈጸመብህን ውቀሰው አለቃህን ውቀሰው እያለ የለም የሚወዱኝ ደግሞ ብዙ አሉ ስለነሱ አመሰግናለሁ ማለት ነው የምስጋና መስዋዕት ማለት። እሳት ላይ የሚቀመጥ ነው መስዋዕት። የስሜት እሳት እየፈጀን እግዚአብሔርን ማክበር ነው የምስጋና መስዋዕት። እግዚአብሔር ልጆች እሱ ነው። ያቺ መበለቲቷን ሴት አስቧት 2 ብር ነበራት። በምጽዋት ሰዓት ተነስታ 1 ብር ሰጠች። ሌሎቹ ከትርፋቸው 1/10 ነበር የሚያስገቡት። እሷ ግን 2 ብር ነበራት፣ 1 ሰጠች። ኑሯ ነበር፣ ደሞዟ ነበር። ይገርማችኋል፣ የወር ደሞዝ ነበር። የወር ደሞዝ ግማሹን ለጌታ ሰጠች። ጌታ ቁጭ ብሎ ይመለከታት ነበር። የምስጋና መስዋዕት ይሄ ነው። ሲተርፍ መስጠት አይደለም፣ ከጎደለ ላይ መስጠት። አንተ የኑሮዬ ግማሽ ነህ ማለት የህይወቴ ግማሽ ነህ ማለት ነው የምስጋና መስዋዕት። ለአንተ አልሰስትም ማለት ነው የምስጋና መስዋዕት። ቀላል አይደለም። ሰሞኑን ከንቲባችን በቤተ እምነታቸው አደባባይ ላይ ቆሞ ሲዘምሩ እያየሁ ነበር በሶሻል ሚዲያ። በጣም ነው የቀናሁት። እናንተ ኦርቶዶክሳውያን ባለስልጣኖች መቼ ነው እናንተ የምስጋና መስዋዕት የምትሰዉት? ክብራችሁን ጥላችሁ የምትዘምሩት፣ የምታሸበሽቡት፣ እልል ሲባል እልል የምትሉት፣ ክብራችሁን እሳት ላይ ጥላችሁ ኢጓችንን አቃጥለን መቼ ነው ለእግዚአብሔር የምንዘምረው? እኛ ኦርቶዶክሳውያን ባለስልጣኖች መቼ ነው? ሙስሊሞቹ መስጊድ ገብተው ሲሰግዱ እናያለን ባለስልጣኖቻቸው። መቼ ነው የኛ ባለስልጣኖች ሲሰግዱ የምናያቸው? መቼ ነው ዝቅ የምንለው? መቼ ነው ጌታ የምናከብረው? ይሄ ዘመን ያልፋል፣ ይሄ ወንበር ይገለበጣል። እግዚአብሔርና ክብራችን ግን አይወድቅም። የምስጋና መስዋዕት እሱ ነው። ባለጠጎች፣ ሀብታሞች፣ ነጭ ለባሾች፣ ቀጭን የተልባ እግር ለባሾች፣ ውድ መኪና ነጂዎች፣ ብዙ ብር ሰጪዎች፣ ቤተ መቅደስ ስትገቡ ተነጥፎላችሁ የሚቀበሏችሁ፣ ሰው የሚያከብራችሁ፣ እግዚአብሔርን በምስጋና መስዋዕት አገልግሉ። ወድቃችሁ ስገዱ። ጫማችሁን አውልቃችሁ ግቡ። ተንበርካችሁ ስገዱ። ተንበርካችሁ ጸልዩ። አትኩሩ። እግዚአብሔር ቤት እግዚአብሔር አይኮራበትም። እኛ አፈርን ትቢያን ከወርቃችን ጋር አንቀበርም። እኛ እንደ ግብፃውያን አማልክት እንደሚከተሉ ጨለማ ማለት እንደተከተሉ ግብፃውያን ከወርቃችን ጋር መቃብር አንገባ። ለምስጋና መስዋዕት በፊቱ ወድቀን ማቅረብ አለብን። መጾም አለብን። መጾም በሚገባን ሰዓት፣ መስገድ በሚገባን ሰዓት መስገድ አለብን። እግዚአብሔር ሲመሰገን ማሸብሸብ አለብን። ማንንም ዞር ብላችሁ አትዩ። እጆቻችሁን ከፍ አድርጉ። ለባረካችሁ ዘምሩ። አውቃለሁ ኢጎን ነው እሳት ላይ የምናቃጥለው፣ ኩራትን እሳት ላይ የምናቃጥለው። ሰው ምን ይለኛል እያለ ዳዊት አልተጨነቀም። ንጉሥ እያለ ወርቅ የለበሰ ሆኖ እያለ ወርቀ ዘቦ ለብሶ ወርቀ ዘቦ ፌክ ወርቅ እንዳይመስላችሁ ትክክለኛውን ወርቅ የተጠለፈበት ቀሚስ ለብሶ በታቦተ ጽዮን ፊት እየዘለለ ዘመረ። ልብሱ እስኪገለጥ ድረስ ዘመረ። ዳዊት ክብሩን እሳት ላይ ያቃጠለ።
የምስጋና መስዋዕት ሰው ብሎ ሲመክረን ያምርበታል። ሚስቱ እንኳን እስክትንቀው ድረስ የእስራኤል ሸማግሎች ያላረጉትን ነገር አደረገ። እብድ አለ በእግዚአብሔር ፊት። የንጉሱ ልጅ የሳኦል ልጅ ሜልኮል ናቀችው ይላል። ናቀችው። ክብሩን የማይጠበቅ ንጉስ፣ ድሮ ስረኛ ነግሰዋለች። ግን የከበረው እሱ ነው። በልጆች የተባረከው እሱ ነው። ዕድሜ ጠግቦ የሞተው እሱ ነው። ሜልኮል ግን መከና ቀረች። እሷ ምስጋናዋን ልትሰዋ አልፈቀደችም። አባቷን ንጉሥ ያደረገላትን እግዚአብሔርን፣ በነገስታት ቤት ያሳደጋትን ጌታን ማክበር አልፈለገችም። ከሰገነት ላይ መውረድ አልፈለገችም። መከና ቀረች፣ ጎደለች። እድል ፈንታዋ ጎደለ፣ አነሰ። ዳዊት ግን ነገሰ፣ ከበረ፣ ተሰገደለት፣ ዕድሜ ጠግቦም ሞተ። እግዚአብሔርን ያከበሩ በምስጋና መስዋዕት ያገለገሉ ተዋርደው አያውቁ። የምስጋናን መስዋዕት ለአምላክ ለእግዚአብሔር ሰዋ። እያመመንን ዘምር። አታቃስቱ። አልጋ ላይ የተኛችሁ እግዚአብሔር ምሕረት ይስጣችሁ። ማቃሰት አቁሙ። ሃሌሉያ በሉ። ሃሌሉያ፣ ተመስገን 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 በሉ። የህመም ሰራዊት ስንታመም ይወላችሁ እርኩሳን መናፍስት የህመም ሰራዊት ነው የሚከበን። ተመስገን በሉ። ኢየሱስን ጥሩ፣ ምስጋና አቅርቡ። አብን ጥሩ፣ ወልድን ጥሩ፣ ሃሌሉያ በሉ። በልባችሁ ስሙን ቀድሱ። የአጋንንትን ስራ በጣጥሰን ተነስተን ቆመን እንራመዳለን። እንግዲህ ምስጋና ክብር ነው። ምስጋና ኃይል ነው። ታውቃላችሁ፣ ስለ ምስጋና ብዙ ነገር ተምረናል። ግን ምስጋና እንደው ልል ሲባል ታቦት ላይ ልል ማለት ሲዘመር መዘመር ብቻ ነው ብላችሁ እንዳታስቡ። እንደሱ አይደለም። በከፋን ጊዜ በደበረን ጊዜ እግዚአብሔር ይመስገን ብሎ መንበርከክ፣ ከምስጋና መዝሙራት መካከል ጠቅሶ መዘመር፣ ይሄ ነው ደግሞ የእውነት እኔ የማስበው ልክ አይደለም ማለት ከአይምሮዬ ጋር። አንድ አባት ምን ይላል? ሲከፋኝ ልጣላው ከገዛ አይምሮዬ ጋር ነው። ከእግዚአብሔር ጋር ልጣላ፣ ከገዛ አይምሮዬ ጋር እጣላለሁ። ለምን ከፋ? ድንጋይ ስር ለተኙ ትሎች እንኳን እግዚአብሔር ኑሮ ከሰጠ፣ ሙቀት ከሰጠ፣ ቆዳቸው እንዴት እንደሚያበራራ ይህም ልቤ አንተ ከእነዛ ትሎች ትበልጥ የለ ጌታ አትጨነቁ ብሎ ለምን ተጨነቅ ብዬ ራሴን እቆጣለሁ እንጂ መከፋቴን ድብርቴን ሰምቼ እግዚአብሔርን አላማረርም ይላል። ምክንያታዊ አይደለም። አትጨነቁ አለ እግዚአብሔር። አይዋሽም፣ ጌታ ኢየሱስ አይዋሽም። የለም ማለት እኮ ነው መጨነቅ። ምስጋና ነው። ሲደበረኝ ምስጋና፣ ሲከፋኝ ምስጋና። ትክክለኛ ለሰውነቴ መድኃኒት እሱ ነው። መከፋቴን ማዳመጥ አይደለም፣ ራሴን ማዳመጥ አይደለም፣ ክፉ ልቤ መስማት አይደለም። ይልቁንም ራሴን መውቀስ፣ ልክ አይደለም ሰውነቴ ይለዋለሁ። ይልቁንም ማመስገን፣ ይልቁንም ምስጋና ማቅረብ። ዮናስ በአሳ አንበሪ ሆድ ውስጥ እኮ ነው ተንበርክኮ መስዋዕትና ስለት አመጣልሃለሁ እያለ ጌታን ያመሰገነው። ልመናዬን ሰማኸኝ ያለው አውሬ ሆድ ውስጥ ሆኖ እኮ ነው። እግዚአብሔር ያሳያችሁ፣ እግዚአብሔር ያሳያ። ይሄ እኮ ነው የምስጋና መስዋዕት ማለት። ይሄን ያህል ለምን ጨከንክብኝ? በዚህ ልክ አጥፍቻለሁ ወይ? አውሬ እንዲበላኝ ያረከኝ ነብይ አይደለሁም ወይ ብሎ እኮ አላለቀሰም፣ አላጉረመረመም። ተንበርክኮ በአሳ አንበሪ ሆድ ውስጥ እግዚአብሔር ጸሎቴን ልመናዬ ሰምቷል፣ ወደ መቅደሱ እመለከታለሁ፣ ስለቴን እሰጣለሁ እያለ አምኖ ውጭ መቅደሱ ገብቶ እንደሚጸልይ እያመነ ሲያመሰግን ስታዩት እውነት ለመናገር የምስጋናን ማለት እንደሆነ ይገባናል። ቀላል ነገር አይደለም። ምስጋና ቀላል ነገር አይደለም። እግዚአብሔር ሲመሰገን ቀላል ነገር አለ። ሁኔታዎችን ተግዳሮቶቻችንን አልፈን አንገታችንን ቀላ አድርገን እግዚአብሔር እናመሰግናለን። ጠላቴው ደስ አይበልህ እያለ እሳት ውስጥ ለእግዚአብሔር መዘመር፣ አንበሶች አፍ ውስጥ ጉድጓድ ውስጥ ለእግዚአብሔር መዘመር፣ እሱ ነው ምስጋና። ባልተከፈለ ባህር ፊት ቆሞ መዘመር፣ እሱ ነው ምስጋና። በቃዴስ በርኔ ውስጥ ሆኖ የተራመዱ መዘመር፣ እሱ ነው ምስጋና። እሱ ነው ምስጋና። የእግዚአብሔር ልጆች ሞልቶ ተርፎ ብቻ አይደለም። ለዚህ እኮ ነው ሞልቶ ተርፎ ብቻ ስላይደለ እኮ ነው በምስጋና ቀን በሞላን ቀን እግዚአብሔር የምንረሳው። ራሱ ነገሩ የምስጋናው ራሱ መልእክት በጉለታችን እግዚአብሔር ማክበር ማለት ነው ምስጋና ማለት እና የምስጋና መስዋዕት ማለት በዚህ ልክ ከፍ ያለ ነገር ነውና ምን ያህሎቻችን በዚህ
ምስጋና ውስጥ ቆመን እንዳለን ራሳችን ልንጠይቅ ይገባል። የሰማኑን በልባችን ይጻፍ። መንፈስ ቅዱስ ይባርከን። በእውነትም የምስጋና መስዋዕት እንድንሰዋ እሱ ይርዳን። እግዚአብሔር ይባርካችሁ። እናታችን ቤታችን ዕለት በረከት ይድረሰን። ወልቂጤ ማርያም የምናደርገውን ፕሮግራም ፈጽሞ እንዳትረሱ አደራችሁን። አብራችሁ እንድትቆሙ እንድታስቡበት፣ እንድትዘጋጁበት 21 እና 21 ማታ ቅዳሜና እሑድ ማታ ነው። ካስፊቱን ያብላላችሁ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም